ቤተሰብ እንዴት ዋላችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እናንተስ እንዴት ናችሁ? ዛሬ ጨረቃዎችን ነው ደግሞ ግምጃ አብረው መጥተዋል። የዛሬው ቪዲዮ በጣም ነው ደስ የሚለው። በዛ ላይ አላውቅም ማርያምን በጣም ብዙ ነገሮች የልቤን የተናገሩ ጨረቃዎቼ ቴንኪዩ። ሲቀጥል እናንተ ንጹህ ልብ ያላችሁ መልካም ኢትዮጵያዊ ናችሁና መብራን ከእናንተ ጋር ትሆን፣ ቅዱስ ገብርኤል ይጠብቅልኝ። ከፈለጋችሁ ደረጃ ደርሳችሁ ማየት ፈልጋለሁ። በቃ አለ አይደለ ማርያምን እናንተ ትለያላችሁ። የእውነት ሰው ናችሁ። ይህ ማስመሰል የሆነ ማሽቃበጥ የሌለበት ትክክለኛ ኢትዮጵያዊ ሰዎች ናችሁና እግዚአብሔር ይጠብቅልኝ። ከልቤ ነው የምወዳችሁ፣ ከልቤ ነው የማከብራችሁ። በግምጃዬ ስም ደግሞ አመሰግናለሁ። ምክንያቱም ግምጃዬ ስደት እህታችን ነች። ሁላችሁም ታውቃላችሁ እና ደግሞ ጨረቃዎች ታውቃላችሁ ነገሮችን ለማብረድ ብለው ነው ትናንትም በአንድ ላይ ሆኑ ምናምን ሲሉ የነበረውና ያ አንድነቱን አንፈልግም ስላላችሁ ደግሞ ሁላችሁም የየራሳችሁ ፋሚሊ ናችሁ። ያኔ የራሳችሁን ሰው ማክበር እንዳለባችሁ አስረድተዋል። እንዲሁም ደግሞ ግምጃዬን የወደዳችሁ እየመሰላችሁ ያከበራችኋት እየመሰላችሁ ከፍ ያደረጋችኋት እየመሰላችሁ ሰው እያሳጣችኋት ነው ያሉት ፓርት ቴንኪው በደንብ ላይ ነገሩልኝ እና እሷ የምትወዷት እናንተ ሌላን ሰው ከዚህ በፊት ደጋግሜ ቲክቶክ ላይ ቪዲዮ ሰርቻለሁ፣ እዚህም ቪዲዮ ሰርቻለሁ። አንዳንድ ነገር ሲደጋግሙትም ይሰለቻል ነው አላችሁ። ሌላ ቦታ ላይም ብዙ ሰዎች እንዲቀየሩባት እያደረጋችሁ ያላችሁ ምናምን እኔ ወዳታለሁ፣ ሁልጊዜም ወዳታለሁ። ግን አንዳንድ ጊዜ የምታደርጉትና የምትጽፉት ነገር አለ፣ በውስጥም ጽፋላችሁ ምናምንና ሰው እንዲርቅ የሆነ ከነገር እንዲሸሽ ነው የምታደርገባችሁ። ሁሉ ሰው ማንም ሰው ነገር አይፈልግም፣ ጸብን አይፈልግም፣ ፍቅርን እንጂ የሚፈልገው ማለት ነው። እና የእውነት የምትወዷት ሆናችሁ ግን እናንተ በምታደርጉት ነገር እሷ የምትደሰት እየመሰላችሁ ከሆነ ያን ነገር አታድርጉ ማለት ፈልጋለሁ። ብሩኬ ደግሞ ቅምጥልን በጣም ነው የምወድሽ፣ በጣም ነው የማከብርሽ። ሌላ ሰው እኔና አንቺን በሰበብ መለየት የሚፈልግ ሰው ምናምን ብሎ የተናገረው ደግሞ እያቀነባበራችሁ ያላችሁ ሰዎች ያ ቲክቶክ ላይ የሚሆነውን እያንዳንዱ ነገር አየው ማለት አይደለም። ያ ያሉ ያ ነገር ቅምጥልን ይከፋታል ብሎ ስላሰበ ለዛ ነው እንደዛ እንድንለያይ የሚፈልጉ ሰዎች ለምን አንዱ ይላሉ ምናምን ብሎ ሊናገር የቻለውና ቅምጥልን አሁንም ያፈቅራታል፣ ይወዳታል፣ ወደፊትም ይወዳታል፣ ያፈቅራታል። መቼም ቢሆን ሊለያዩ አይችሉም። ሊለያዩ አይችሉም። የሚለያዩ ሰዎችም አይደሉም ነው። ግን አንዳንድ ሰዎች መሰሪ የሆናችሁ ሰዎች አላችሁ፣ እባብ የሆናችሁ ሰዎች ማለት ነው። እንስስት የሆናችሁ ሰዎች አላችሁ። ድጋሚ ነግራችኋለሁ። ፍቅር ስታዩ አይናችሁ ደም የሚለብስ ሰው ሲፋቅር ሲዋደድ የሚያማችሁ እንዴት አድርጌ ልንገራችሁ? እኔ አላቅም። ማርያምን በጣም ነው የምትደብሩትና እንደናንተ አይነት ሰው እንደናንተ አይነት ጨረቃ ፋሚሊ አያስፈልግም ሲጀመር ነው። እና ጨረቃዎች ሁላችን አንድ እንደሆነ ይፈልጋሉ። አንድነት ነው የሚፈልጉት፣ ፍቅር ነው የሚፈልጉት፣ ጸብን አይፈልጉም። ሁልጊዜ ደጋግሞ ተናግረዋል፣ እንወዳችኋለን ሁል ጨረቃ ፋሚሊ እንጂ የቅምጥሌ ብሩክ የሚባል ነገር የለም ብለው ተናግረው ያ ነገር ሁሉ እውነታቸውን እኮ ነው። በጣም ብዙ ለእኛ የሚያስቡ መስለው ግን ብዙ ወዳጆችን አሳጥተውናል ብለዋል። ልክ ናቸው። በጣም ብዙ ልጆች በብዙ በነገር የተነሳ ከጨረቃ ፋሚሊ የወጡ ልጆች አሉ። እኔ እንኳን ማቃቸው የወጡ ስላችሁ ይህ መፖሰት ምናምን ነው እንጂ የተወት ጨረቃዎችን አልተዋቸውም። ያ ያሉ ግን ጨረቃ ፋሚሊ የሚለውን ላይ ትተው ወጥተዋል። ገባችሁ? ጨረቃ ፋሚሊ አይደሉም፣ ግን የጨረቃዎች ወዳጅ ናቸው። ሶ አንዳንዴ ብዙ ጊዜ ግምጃ ውስጣችሁ ላይ ያለን አዳኞቹ ላይ ቼክ ታደርግ ወይ ደግሞ ቼክ አድርጉ ምለው ለዚህ ነው። ብዙ ጊዜ በፊት እኔ በጨረቃዎች በጣም ብዙ ነገር አይቻለሁ። ሰው መለየት፣ ሰው ምን እንደሆነ ምናምን በደንብ እያወኩ የመጣሁት በእነሱ ነው። እነሱ ጋር እንትን ካልኩኝ በጣም ረዥም ስንት ዓመት ሆነኝ? 3 ዓመት አይ ቲንክ ወይ ከዛም በላይ ይሆነኛል በእነሱ መስራት ከጀመርኩ እንጂ እነሱን ማየት ከጀመርኩ 5 ዓመት ሊሞላኝ ነው አሁን። አይ ቲንክ 5 ዓመት ሞላኝ ነው ሊሞላኝ ነው አላውቅም። ብቻ ለየብቻም ሲሰሩ እያለ ጀምሮ ስለሆነ ማያቸው ማለት ነው። ሁለታቸውንም ለየብቻ ከእነ አምጡልኝ ከና ብርሽ ጋር ሲሰራ ብሩኬም ማን ነው ቅምጥሌ ከና ብርሽ ጋር ብሩኬ ደግሞ ከጓደኞች ጋር በሙሉ ሲሰራ ማለት ነው። እና ብቻ ብዙ ሰው ምን አይነት ሰው እንዳለ ምናምን በደንብ አድርጌ እንትን ብዬበታለሁ። ዛሬ ሌላ ሰው ናቸው፣ ነገ ሌላ ሰው። እሱን ነገር ተምሬያለሁ። እና ጨረቃዎች አሁን ብዙ ነገር አስተምሯቸዋል። በፊት ፋሚሊነት ምናልባት በደንብ እንትን ያላላቸው ይሆናል። አሁን ግን ፋሚሊነት ምንድን ነው እሱን በደንብ ስላወቁ ስለተማሩበት ግምጃዬን በደንብ እየመከሯት ነው። ለዛ ነው ዛሬም ምክራችሁ ሁሉ
በጣም ነው የሚለየውና ትለዩብኛላችሁ ብላ እስከ ማልቀስ የደረሰችው እነሱ ያሳለፉትን ነገር እሷ እንድታሳልፍ አይፈልጉም። ገባችሁ? ማን ነው ከአቢኒ ጋር ነው እንግዲህ ወደፊት አብረሽ ቀጥ ያሏት ማለት ነው። ብዙ በነገራችሁ ላይ ማለት ነው ቲክታክ ላይ በጣም ብዙ ነገር ፖስት አለው እንትን አይልም ወይ ያጠፋዋል ወይ ደግሞ በዜሮ ነው የሚቀመጠው ማለት ነው። ምንም ቪው የለም፣ ሰው እንዲያየው አይደለም የሆነው። ምንድን ነው ዛሬ ቀኑ ሙሉ በጣም ብዙ ነገር የፖስትኩኝ ነበረ ስለ ግምጃዬም ስለ አቢኒና ስለ ጨረቃዎች ምናምንና ብቻ ልቦና ይስጠን። ነገ እንሞታለን፣ ሁላችንም ወደማይቀረው ዓለም እንሄዳለን። ግን ቢያንስ ጻድቁንም ባንሄድ ኃጢአተኛውንም መሄድ የለብንም ብዬ አስባለሁ። በማያገባን ብዙ ወንጀል እየሰራን ነው። ስለዚህ ስርዓት ቢኖረን አንዳንድ ነገሮች ስንመክር፣ ለምሳሌ የሆነ ምክር ላይ እንዴት ነው አንዲት ልጅ እግዚአብሔር ይስጥሽ እውነት በጣም ደስ የምትል ልጅ ምን ብላ ጽፋ ነበር ትናንት? ግምጃዬ ዛሬን አልፈንሻል፣ ነገ ግን እንዳይደገምሽ ከባልና ሚስት መሃል አትቀመጭ ብላ ጽፋ በሙዚቃ ፖስት አድርጋለች። ምንም ነገር አላለቻትም። እና ዛሬ ግምጃ አይነታችኋታል። ብሩኬ በበኩሏ ሊቀመጥ ሲል እንደዚህ ቅምጥ ላይ ተቀመጥ ሲል እንደዚህ ወደዚህ እንትን ብላ ሁለታቸው ባንድ እንዲቀመጡ አደረገች። ትናንትም ካለማስተዋል የሆነ ነገር ነው ማለት እሷ ስለ ፋሚሊነት ምናምን ብቻ ስለ ዩቱብ አሁን ቲክቶክ ላይ ትመጣለች፣ ብቻዋን ቁጭ ምትለው ምናምን ታወራለች። እዛ ጋም ጓደኞቿ ጋር መታ እንደዛው ነው የምትሰራው ምናምን እና ይህን ያክል ትኩረት ምናምን አልሰጡትም። ገብቷቸዋል። እነሱም ትኩረት ስላልሰጡት እንጂ ብሩኬ በቅምጥሌ በኩል መሆን ይችል ነበረ ምናምን ስ ኖርማል። ብሩኬ እንደውም እህት አግኝታ ጥላኝ በላችን ላይ እያለ ነበረ እና ደግሞ ሲዘፍኑ አይታችኋቸዋል። የወዴን ነገር ብረሳ ምናምን እያለው ማለት ነው። የኔ ፍቅሮች ከልቤ ነው ወዳችሁ፣ የልቤን ፈጣሪ ያውቃል። ቅዱስ ገብርኤል ይጠብቅልኝ። ስለ እናንተ ሳስብና የእናንተ ወዳጅ በመሆኔ ሁሌ ነው መኮራው። ሁሌ ንጹህ ልብ አላችሁ። ይሄ የሆነ ተንኮል ምናምን የሌለባችሁ ቀና ልቦች ናችሁና ግምጃም የዋሰው ናት። ግን እንዳልኳችሁ ብዙ ሰዎች አላችሁ በቃ ሰው ስልችት እንዲለው የምታደርጉ ማርያምን ስላየዋችሁ ነው። በጣም ብዙ ሰዎች አላችሁ። እባካችሁ ተስተካከሉላትና እህታችን ወደፊት ይዘናት እንድንሄድ አግዙን። እናንተም ደግሞ በርቱ እና አሁን በዛሬ ምሽት ብቻ 80 ኬ ምናምን ትገባለች ብዬ አስባለሁ። ምክንያቱም አሁን 50 ምናምን ኬ ገብታለች። አይ ቲንክ ትገባለች። አሁን 80 ኬ ትገባለች ብዬ አስባለሁ። ስለዚህ ሁላችሁም ሰብስክራይብ አድርጉ። ምንም እኛ ሰብስክራይብ ስላደረግን የሚጎልብን ነገር የለም። ጨረቃም ፋሚሊ ስለተቀላቀልሽ የሚጎልብን ነገር የለም። አዳኞቹም ደግሞ እባካችሁ ተለመኑ፣ ምንም ነገር ባለማለት ተባበሩን። ጨረቃ ፋሚሊ ምንም ካላላችሁ ምንም አይልም። እንዳየዋችሁ እናንተ እያቀነባበራችሁ የነበራችሁት አላችሁ። ግን ደግሞ ጨረቃ ማን ነው የአዳኞቹ ቤተሰብ አይደሉም እያላችሁ ነበርና ብቻ የሰው ዘር የሆናችሁ የማንም ፋሚሊ ሆኑ ስርዓት ያዙ፣ አትጨማለቁ። ደስ አይልም። የሰው ልጅ በማይሆን ነገር ገብቶ ደካማ ጎን መጠበቅ ደስ አይልም። ገባችሁ አይደለ? ማርያምን በጣም ነው የሚያስጠላውና አንዳንዴ ደግሞ ስሜታዊ ስትሆኑ ካለመናገር ደግሞ እባካችሁ ተባበሩ። ሁላችሁም ስሜታዊ ስትሆኑ ወጣችሁ የምትናገሩት ነገር በጣም ነው የሚያስጠላው። ገስት ላይ ምናምን ሪከርድ እዚህ ጋር ሳልፈልግ ስገባ ዩቲዩብ ላይ ያለው ምናምን ነገርና ተጠንቀቁ፣ ስርዓት ያዙ። ሁሉም ሰው እየዘራውን ነው የሚያጭደው። ሰው ሊያናዳችሁ ይችላል። ግምጃ ልታናዳችሁ ትችላለች። ቁጥል ልታደርጋችሁ ትችላለች። በውስጥ እንኳን አንድ ሰው ካላችሁ በዛ ሄዳችሁ ውስጥ ላይ ተማሙ። በቃ በውስጥ ለጓደኛችሁና እንደዚህ ከሆነ ምናምን በቃ የኢትዮጵያዊነት ባህላችን ነው እንጂ እንትን አትበሉ። ሌላ አይነት ነገር አትስሩ። ጨረቃዎችን ቢያናዷችሁ አደባባይ ላይ ሳይሆን በውስጥ ማማት ካለባችሁ ጥግ ድረስ ሰማዋቸው። የምሬን ነው። ለሚያልፍ ቀን የማያልፍ ቃል አትናገሩ እና ደግሞ አይቀጥሉም። አብረው ጓደኝነታቸው ይቀጥላል ምናምን ብላችሁ ስሰጉ ለነበራችሁ ወይ ደግሞ ላልፈለጋችሁ ጓደኝነታቸው ከካሜራ ጀርባ ሊቀጥል ይችላል። ግን እንዳያችሁ ዛሬ ልደቷን ጠርታቸው ነበር እና አብረሽ ሙሉ ዩቱበር ተገኝቶ ነበር። በሰዓቱ ቡታጅራ ስለነበሩ አልተገኙም። ላይቭ ላይ እንደውም ካስታውሳችሁ ለምንድን ነው ልደት ላይ አልተገኛችሁ ሲሉ እናከብርሻለን ምንም ችግር የለም ብለው ነበር። ያን ቃላቸውን ደግሞ አክብረዋል። በቃላቸው ታማኝ እንደሆኑ የኛ ልጆች ታውቃላችሁ። ያን ቃል አክብረዋል። እንግዲህ ስጦታው ግን ቢታይ ደስ ይለኝ ነበር። ወይ ሰዓት ነው በቃ ዝም ብላችሁ ወይ ሰዓት ነው ወይ ሀብል ነው ምናምን አይዶን ነው ብቻ እናየዋለን። ለብሳ የምትመጣውን ነገር ቼክ አድርጉ እሺ ጋይስ። እና ከቤቷ ትክፈተው ነው የተባለ። እንግዲህ ደስ ብሎኛል። ብቻ ትንሽ የሚሆን ትልቅ ስጦታ ነው። ፍቅርን ያተሳስራል፣ ዝምድናን ይፈጥራልና ብቻ ግምጃዬ በርቺ። ወደፊት ትችት ያለ ነው። ብዙ ነገር ልትተች ትችላለሽ። ቅምጥሌም በደንብ ነው የምትተቸው፣ በደንብ ነው የምትሰደበው። ብሩኬን በደንብ ነው የሚሰደበው፣ በደንብ ነው የሚተቸው። ግን ትለምጇዋለሽ። እየለመድሽው የመጣሽው ነው፣ የአዲስ ነገር አይደለም ላንቺ። ስለዚህ ሁላችሁም በርቱ። ከሁላቸው ጎን ለመሆን ሞክሩ። ከማንም ጎን አትሆኑ ደግሞ ከፈለጋችሁ፣ ግን ተዋቸው።
እርስ በርስ አትጣሉ። እህት አፍሩ፣ ወንድም አፍሩ። ከዛ ውጭ እርስ በርስ ለሆነ ሰው ብላችሁ መጋጨት፣ መጣላት፣ መፋለም ልክ አይደለም። ይሄ የራሴ አመለካከት ነው። ለማንም ብላችሁ ማንም ጋር ትጣሉ። ማስተማር፣ መማማር፣ አንዱ ሲያጠፋ እህቴ እንደዚህ ለምን አጠፋሽ እንደዚህ አድርጊ ብላችሁ በውስጥ መምከር እንጂ መጣላት ጥሩ ነው ብዬ አላስብም። ተግባባን? እና ብሩኬ ደግሞ ቤተሰብ እና ግዛት እና አበረታታ ሰብስክራይብ እናደርጋት ብሎ ሼር አድርጓል። ቅምጥሌ ደግሞ 100K ገብታ ታድራለች ነው ያለችው። እኔ እኮ አልመኝ ብላለች እና አንቺ እኮ አትመኝ እያለቻት ነበር ግምጃዬም። እንግዲህ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ በጨረቃዎች ስም ማለት ነው። ግምጃዬ ደግሞ በርቼ አትጥፊ። ዩቱብ ሲሰሩበት ነው ሰብስክራይብ የሚጨምረው፣ ሳይሰሩበት ወፍ የለም። እሺ ሰሪበት ትጠቀሚያለሽ፣ ሰብስክራይብ ይጨምራል፣ ቤተሰብ ታፈሪያለሽ። ኦኬ ያ ነው ያለው ነገር እና እግዚአብሔር ካንቺ ጋር ይሁን፣ እግዚአብሔር ከእናንተ ጋር ይሁን። እንግዲህ ግምጃዬ በደንብ አመሰገነቻቸው። በእሷ መሀል እኛን አይተናል። ባይዘው ወይ እሷም እንዳለችው ነው የስደት እህቴ ነገ ብትመጣ እንደዚህ እንደምትቀበሏት አልጠራጠርም ብላለች። እና በርቱልኝ፣ ጠንክሩልኝ ሁላችሁም ወደፊት ማናችሁም ላይ ያኔ እየሰራችሁ ባላችሁበት ግዴታ ሶሻል ሚዲያ ላይ መውጣት የሌለባችሁ ሰዎች አላችሁ። ከሶሻል ሚዲያም ጀርባ የምትሰሩ ሰዎች፣ ማዳም ቤት የምትሰሩ፣ በየትኛውም ቦታ ላይ የምትሰሩ ሰዎች በርቱልኝ። በባልና ሚስቶች መሀል ደግሞ አትግቡ፣ ወግና ባህላችን አይደለም። እንዲሁም ደግሞ እህትና ወንድም ሲገናኙ ወዳልሆነ ነገር የምትወስዱ ደግሞ በድጋሚ ነግራችኋለሁ፣ ደስ አይልም። እሱ ድሮ ቀረ። ድሮ ከሆነ ሰው ጋር ስንሄድ ዘመዳችን የሚሆን ብቻ ሴትና ወንድ ከታይ የክልልሽ እኮ እንደዚህ ነው ምናምን ይባል ነበር። እንደዚህ መለጣጠፍ ሳይሆን ሀሜት ነበር፣ ጎረቤት ለጎረቤት። አሁን ደግሞ እንደዛ የዛ የድሮ ባህል ያለባችሁና ብልግና ያለባችሁ ሰዎች አላችሁ። እዛ ነገር እንድትታረሙ እንፈልጋለን። ጨረቃዎቻችን በጣም ነው የሚዋደዱ፣ ልንገራችሁ ብዬ ነው። እና ደግሞ ልብሴ ልትበጥሰው ነው ትላለች። የታባቱ ገዛልሻል ይላል። አልፈልግም ነው የምፈልገው። ወይ ጌታ ወይ አለ ብሩኬ። በቃ ከወጪ ያዳንከኝ ብሏል። ምስክር ናችሁ ብሏል። ምስክር ነን። እና ግዛላት ግን ብሩኬ ይሄን ቀደ ነው ወይ የምትገዛልኝ ነው ያለችው። ማለት ሌላ ትፈልጋለች ግን ይሄን ቀደ ሳይሆን ማለት ነው። ለዚህ እንኳን ብሩኬ አይታማም፣ በሽ ነው የሚያደርጋት። እና ግምጃዬ እንኳን ደስ አለሽ በድጋሚ ደግሞ ሃፒ በርዝዴ። በድጋሚ ሃፒ በርዝዴ ብለሽ ብዬሻለሁ ከዚህ በፊትም። እና በርቺ፣ ሰው ምረጪ። ዝም ብሎ የተገኘ ሰው አይገበሰበስም። ያኔ አብሮኝ ሰው አለኝ ግን ለእኔ ያስቡልኝ ብለሻል። እና ከመጀመሪያ ቶሎ ብዬ እኔን ትቼ ወደ እነሱ ነው የምዞረው ማለት ብዙ ነገር ወደ እነሱ ነው የማደርገው ብለሻል። እና እንደዛ መሆን የለበትም። ሰው ጋር ስትተዋወቂ መጀመሪያ ዳር ነው። እኔ ቶሎ ሰው ጥልቅ አትበይ፣ ቶሎ ቀስ ብለሽ አይትሽ ምናምን ነው። ከዛ በኋላ እንኳን ጓደኛ ብትሆኝ ምናምን ለማን ብዬ ነው እኔ ራሴን አሳልፌ ከዛ ለዛ ሰው ምኖረው? በአናቱ አይተከልም እንዴ? አይኖርም። እንደዛ አይደለም። ለራስሽም እየኖርሽ ያን ሰው ማኖር ከተሻለ ይቻላል እንጂ እኔ ራሴን አሳልፌ አልሰጥም። ያን ነው ማድረግ ያለብሽ። በዙሪያሽ ያለን ሰው በደንብ ቼክ አድርጌ ሁሉን ሰው አትመኝ። ብሩኬ እንደውም የኔ የድሮ የዋህነት ያለባት ያለ ነበርና አንዳንዴ ከልክ ያለፈ የዋህነትና ግልጽነት ዋጋ ያስከፍላል ነው። አንዳንዴ ግልጽ የሆነ ይመስለንና የሆነ ያልሆነ ነገራችን ግልጽ አድርገን ከዛ በኋላ ያ ነገር ወደ ያልሆነ መስመር ይሄዳል። እና የዋህነትንም ግልጽንም በቅጡ ማድረግ ጥሩ ነው። አንዳንዴ ግልጽ የመሰለን መስሎን ብዙ ነገራችን ተናግረን ምናምን የምትባል ጥቅሳለች እና እንደዛ መሆን የለባችሁም። እና ደግሞ ግምጃዬ ስታለቅስ ሁላቸውም እንትን አሉ እርብሽብሽ። ጋር ሴትዮ የመጣች እቀጥላለሁ። በቃ ሰብስክራይብ አድርጓት ባይ